መቀለ የሚጠበቀው ፍጥጫ ህወሓት የያዝኩትን ስልጣን ፈጽሞ አልለቅም ብሏል። እንመለስበታለን። የሱዳን ጦርና ፈጥኖ ደራሽ ኃይሉም ኢትዮጵያ ድንበር ላይ እየተዋደቁ ነው። ሁለተኛው ከተማ እጣፈንታዋ ተለይቷል። የጥንቅራችን አካል ነው። ከዚህ ውጪ ኢትዮጵያ ላይ የተጣሉ ማዕቀቦች እየተነሱ ነው። ከአሜሪካ ቀጥሎ የአውሮፓ ሀገራት ማዕቀቦችን ማንሳት ጀምረዋል። ስለ አውሮፓ የሸንገን ቪዛ ማዕቀብ የተሰሙ መረጃዎችን እናጋራቸዋለን። እንደዚሁም ጠቅላይ ሚኒስትር አብይ አህመድና የተባበሩት አረብ ኤምሬትስ መካከል ወሳኝ ናቸው የሚባሉት ሰው አዲስ አበባ ናቸው። ዝርዝሩ ትኩረታችን ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ሆ ተጀመረ። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን እንደሚከተለው በዝርዝር እናስመለክታችኋለን። እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። መቀለ የሚጠበቀው ፍጥጫ ህወሓት የያዝኩትን ስልጣን ፈጽሞ አልለቅም ብሏል። በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶች፣ የቀድሞ የክልሉ የጸጥታ መሪዎችና ሐራ መሬት የተባለው ኃይል ወታደራዊ አመራሮች የትግራይ ሰላምና ለውጥ ምክር ቤት መስራች ጉባኤን ባለፈው እሁድ ግንቦት 9 2018 ዓ.ም አዲስ አበባ ውስጥ ማድረጋቸው ይታወሳል። የፖለቲካ ልዩነትን ወደ ጎን በመተው ሁሉን ባሳተፈ መልኩም ትግራይ ክልልን የማዳን ስራ መስራት የዚህ ምክር ቤት ዋና ዓላማ መሆኑን የገለጹት መስራቾቹም ይህንን ለማስፈጸም የሚያስችል ፍኖተ ካርታና ህገ ደንብ መጽደቁንም ጠቅሰዋል። ህወሓት በሰጠው ምላሽ እንቅስቃሴው የማይተገበርና እዚህ ግባ የሚባል ቁም ነገር የሌለው ሲል አጣጥሎታል። አክሎም ምክር ቤቱ የትም ይቋቋም የትግራይ ህዝብ በምስለኔ አይመራም ብሏል። አረና ትግራይ፣ ባይቶና፣ ትንሳኤ ሰባ እንደርታ፣ ስምረትና ቃንጭ ሀቅ የተባሉ የፖለቲካ ድርጅቶች የቀድሞ የትግራይ ክልል የጸጥታ ዘርፍ መሪዎች እንዲሁም በአፋር ክልል ይንቀሳቀሳል የሚባለው ሐራ መሬት የተሰኘው የታጠቀ ቡድን ወታደራዊ አመራሮቹ አቋቋሙት የተባለው ምክር ቤት በቅርቡ መቀለ ከተማ እንደሚገባም አቶ ጌታቸው ረዳ መናገራቸው ይታወሳል። በእሳቸው የሚመራው ስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ዘርፍ ባልደረባ ሐለፎም ንርአ አዲስ አበባ ውስጥ ባለፈው እሁድ ግንቦት 9 2018 ዓ.ም የተቋቋመው የሰላምና ለውጥ ምክር ቤት መስራች ጥቅልና ዝርዝር የሥራ አቅጣጫዎችን ማስቀመጡን ገልጸዋል። ዶችቬሌ እንደዘገበው ዋና ዓላማው የፖለቲካ ልዩነትን ወደ ጎን በመተው ሁሉን አቃፊና አሳታፊ በሆነ መልኩም ትግራይን የማዳን ስራ መሰራት አለበት። ይሄ ደግሞ ዝም ብሎ በስብሰባ ነበር ካሁን በፊት፣ አሁን ግን የራሱ የሆነ ፍኖተ ካርታ ህገ ደንብ ረቂቅ ጸድቋል ማለታቸውን የተዘገበው። በጉዳዩ ላይ ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ይህንን ምክር ቤት ያቋቋሙት ኃይላት የገዢው ብልጽግና ፓርቲን ፍላጎት አስጠባቂዎች ሲሉ ከሰዋል። እንቅስቃሴውንም ሊተገበር የማይችል ሲሉ አጣጥለውታል። የሚረባም ትርጉም የሚሰጠውም አይደለም፣ በተግባር የሚተገበር አይደለም ነው ያሉት። የትግራይ ሰላምና ለውጥ ምክር ቤት መስራቾች በትግራይ ክልል ውስጥ ህጋዊ መንግስት እስኪቋቋም ድረስ ሁሉን ያቀፈ ጊዜያዊ መንግስት እንዲቋቋም ምክር ቤቱ ማስፈለጉን ጠቅሰዋል። ህወሓት በፊናው የቀድሞ የክልል ምክር ቤት ወደ ስራ ተመልሷል ካለ በኋላ ለሽግግር የሚጠቅሙ ወሳኝ ያላቸው ስራዎችን ተሰርተዋል ብሏል። ሁለቱም ኃይሎች ትግራይ ክልል ላይ የሚበጀው ይህ ነው በሚል መወነጃጀል ከጀመሩ ሰንብተዋል። ይህ ከሆነ ለትግራይ ህዝብ የሚበጀውን ለመስራት በጋራ መቆም ለምን ተሳናቸው የሚል ጥያቄ ለህወሓት ቃል አቀባዩ አቶ ሚካኤል ቀርቦ ነበረ። እኛና እነሱ አንድ ላይ ቁጭ ብለን ይህንን ነገር ልናደርገው የምንችለው አይደለም የሚል ነው ምላሻቸው። የሱዳን ጦርና ፈጥኖ ደራሽ ኃይሉ ኢትዮጵያ ድንበር ላይ እየተዋደቁ ነው። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በምትገኘው በብሉ ናይል ግዛት ውስጥ ሁለት ተጨማሪ ስትራቴጂካዊ ቦታዎችን መልሶ መቆጣጠሩን አስታውቋል። የሱዳን ጦር ከፈጣን ደጋፊ ኃይሎች ወይም አርኤስኤፍ እና በአብዱልአዚዝ አልሂሉ ከሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን ወይም ኤስፒኤልኤምኤን ጥምር ኃይሎች ጋር ያደረገውን ከባድ ውጊያን ተከትሎም በደቡብ ምስራቅ ብሉ ናይል ግዛት የሚገኙ ሁለት ቦታዎችን መልሶ መቆጣጠሩን ገልጿል። ሱዳን ትሪቡን የሱዳን ታጣቂ ኃይሎች አራተኛ እግረኛ ክፍለ ጦር መግለጫን ጠቅሶ እንደዘገበው የጦር ሰራዊቱና አጋሮቹም ከአርኤስኤፍ ተዋጊዎችና ከኤስፒኤልኤምኤን አዛዥ ጆሴፍ ቱካ ታማኝ ከሆኑ ኃይሎች ጋር ከባድ ውጊያ ካደረጉ በኋላ የከርንና ዱካን አካባቢዎችን መልሰው ተቆጣጥረዋል። ጦሩም በውጊያው በተቃዋሚ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም የወታደራዊ ይዞታዎችንና ትጥቆችን ማውደሙን ገልጿል። ከኢትዮጵያና
ከደቡብ ሱዳን ጋር በሚያገናኘው ስትራቴጂካዊ አቀማመጡ ምክንያት በሱዳን የእርስ በርስ ጦርነት ውስጥ ቁልፍ በሆነው በብሉ ናይል ግዛት ውስጥ በቅርቡ በተቀሰቀሰው ውጊያ ምክንያትም በሺዎች የሚቆጠሩ ሰላማዊ ሰዎች ተፈናቅለዋል። ቀደም ሲል በመጋቢት 8 2018 ዓ.ም የሱዳን ጦር በደቡብ ምስራቅ ብሉ ናይል የምትገኘውን የኮር ሐሰን ከተማን ከአርኤስኤፍ እጅ ማስለቀቁን አስታውቆ ነበረ። የብሉ ናይል ግዛትን መቆጣጠር ወደ መካከለኛው ሱዳንና ቁልፍ የሎጂስቲክስና አቅርቦት መስመሮች ለመድረስ እድል የሚሰጥ በመሆኑ ክልሉ ከጊዜ ወደ ጊዜ የግጭቱ ዋነኛ ማዕከል እየሆነ መጥቷል። ባለፉት ወራት የአርኤስኤፍ ኃይሎችና ኤስፒኤልኤምኤን ባደረጉት የተቀናጀ ዘመቻ የድንበር ከተማዋን ኩርሙክንና አካባቢዋን መቆጣጠር ከቻሉ በኋላ በአካባቢው ያለው ውጊያ በከፍተኛ ሁኔታ ተባብሷል። የሱዳን መንግስት ኢትዮጵያና የተባበሩት አረብ ኤምሬትስ ለአርኤስኤፍ ድጋፍ እያደረጉ ነው በማለት በተደጋጋሚ እየከሰሰ ቢሆንም ሁለቱም ሀገራት የሚቀርብባቸውን ክስ አስተባብለዋል። የብሉ ናይል ግዛት ከኢትዮጵያ ጋር ያለው ቅርበት ከግጭቱ ጋር ተያይዞ ያለውን ቀጠናዊ ውጥረት ይበልጥ ማባባሱም በሰፊው እየተዘገበ ነው። ጥንቅራችን እንደቀጠለ ነው። ኢትዮጵያ ላይ የተጣሉ ማዕቀቦች እየተነሱ ነው። ከአሜሪካ ቀጥሎ የአውሮፓ ሀገራት ማዕቀቦችን ማንሳት ጀምረዋል። አውሮፓ ህብረት ከ2 ዓመት ገደማ በፊት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብን ለማንሳት መወሰኑን በኢትዮጵያ የአውሮፓ የንግድ ምክር ቤት አስታውቋል። ህብረቱ ይህን ውሳኔ በቅርቡ ይፋ እንደሚያደርግ ምክር ቤቱ ገልጿል። ህብረቱም የቪዛ ገደቦችን በኢትዮጵያውያን ላይ የጣለው የኢትዮጵያ መንግስት አውሮፓ ውስጥ የሚኖሩ ህጋዊ ሰነድ የሌላቸውን ዜጎቹን ለመቀበል በቂ ትብብር አላደረገም በማለት ነበረ። የቪዛ ገደቡም ኢትዮጵያውያን ወደ አውሮፓ ለመግባት የሚያስችላቸውን ቪዛ ለማግኘት የሚፈጀውን የ15 ቀናትን ጊዜ ወደ 45 ቀናት ያራዘመ ነው። የህብረቱ አባል ሀገራትም የበርካታ ሀገራት መግቢያ የሆነውን ሸንገን ቪዛን እንዳይሰጡ ያገደ ነበረ። አውሮፓ ህብረት የኢትዮጵያ ባለስልጣናት ህጋዊ ሰነድ የሌላቸውን ኢትዮጵያውያንን መልሰው በመቀበል ረገድ መሻሻል ማሳየታቸውን ከወራት በፊት መግለጡ ይታወሳል። የአዋሽ ኮምቦልቻ ሐራ ገበያ የባቡር መስመር ግንባታ ከዓመታት መቋረጥ በኋላ ዳግም መጀመሩ ታውቋል። በአዋሽ ኮምቦልቻ ሐራ ገበያ መስመር ላይ ተቋርጦ የቆየው የ1.7 ቢሊዮን ዶላር የባቡር መስመር ግንባታ ከዓመታት መዘግየት በኋላም በይፋ ዳግም መጀመሩ ሆኗል። ይህ 392 ኪሎ ሜትር ርዝመት ያለው የኤሌክትሪክ ባቡር መስመር የአማራ ክልል ዋና ዋና የንግድና ኢንዱስትሪ ማዕከላትን ከአዲስ አበባ ጅቡቲ የባቡር ኮሪደር ጋር የሚያገናኝ በመሆኑ ለሀገሪቱ የጭነትና የሰው ትራንስፖርት ከፍተኛ ፋይዳ እንዳለው ተገልጿል። ግንባታው በ2015 ዓመተ ምህረት እንደ አውሮፓውያን አቆጣጠር በቱርኩ ያፒ መከርዚ ኩባንያ የተጀመረ ቢሆንም በፈረንጆቹ ኖቬምበር 2020 በሰሜን ኢትዮጵያ በነበረው ጦርነት ምክንያት መሰረተ ልማቶቹ ላይ ጉዳት ደርሶና ውሎች ተስተጓግለው ስራው ቆሞ ቆይቷል። በአሁኑ ወቅት በአካባቢው ያለው የጸጥታ ሁኔታ በመሻሻሉ ሰራተኞች እየተመለሱ ነው ተብሏል። የኢትዮጵያ ባቡር ኮርፖሬሽን የጥገናና መልሶ ግንባታ ስራው በሚቀጥሉት 2 ዓመታት ውስጥ ሙሉ በሙሉ ይጠናቀቃል ተብሎ እንደሚጠበቅ አስታውቋል። በጠቅላይ ሚኒስትር አብይ አህመድና በተባበሩት አረብ ኤምሬትስ መካከል ወሳኝ ሰው ናቸው የሚባሉት አዲስ አበባ ናቸው። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ዴታ ሼክ ሻክቡት ቢን ናህያን የኢትዮጵያና የተባበሩት አረብ ኤምሬቶች አጋርነት የቀጠናውን ሰላምና መረጋጋት ለማረጋገጥ ወሳኝ ነው ብለዋል። ሼክ ሻክቡት ቢን ናህያን ለመንግስት መገናኛ ብዙሃን በሰጡት ቃለ ምልልስ እንዳሉት በሁለቱ ሀገራት መካከል ያለው ግንኙነት ባለፉት 10 ዓመታት እያደገ መጥቷል። ጠቅላይ ሚኒስትር አብይ አህመድ መጋቢት ወር ላይ ወደ ተባበሩት አረብ ኤምሬቶች ያደረጉት ጉብኝት በሁለቱ ሀገራት መካከል ያለውን ግንኙነት የሚያጠናክር መሆኑን አመልክተዋል። ግንኙነታቸውም በንግድ፣ በግብርና፣ በመሰረተ ልማትና በኤነርጂ ዘርፎች ላይ ያተኮረ መሆኑን ጠቁመው ቀጣይነት ያለው እድገት እያሳየ ነው ብለዋል። በዚህም የሁለቱ ሀገራት አመራሮች ግንኙነት ቀጠናውን ለማረጋጋትና የጋራ ልማትን ለማሳደግ ያለውን ቁርጠኝነት የሚያንጸባርቅ መሆኑን ገልጸው የህዝቦችን ጥቅም የሚያስጠብቅ እንደሆነም አስረድተዋል። የተባበሩት አረብ ኤምሬቶች በአፍሪካ ዘላቂ ልማት ላይ የረጅም ጊዜ ራዕይ በመያዝ እንደሚሰራ አብራርተዋል። በቡድን 20 አባል ሀገራት ጉባኤ ወቅት የቴክኖሎጂ ፕሮጀክቶችን ለመደገፍና በአፍሪካ ኢኮኖሚያዊና ማህበራዊ ልማትን ለማስፋፋት የ1 ቢሊዮን ዶላር ድጋፍ መሰጠቱንም አስታውሰዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ጥንቅራችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ
አዲስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።